ውድ እግዚአብሔር ልጅ ከዚህ በመቀጠል ደግሞ ወደ ፍጻሜ ለማለፍ የሚደረገው ጥያቄና መልስ ውድድር ይቀርብልናል። ተከታትለን እንመለስ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይህ በማህበረ ቅዱሳን ቴሌቪዥን ተዘጋጅቶ የሚቀርብልን ቅዱስ ቂርቆስ የተሰኘው የህፃናት መርሃ ግብራችን ነው። አሁን ደግሞ የምንገኘው የጥያቄና መልስ ውድድራችን ላይ ነው። ይህ የጥያቄና መልስ ውድድር ለሶስተኛ ጊዜ በቅዱስ ቂርቆስ መርሃ ግብር ላይ ሲተላለፍ ቆይቷል። ዛሬ ደግሞ ከፊት ለፊት የምታዩቸው ሁለት ተወዳዳሪዎች ከዚህ በፊት በነበሩት ዙሮች የተሻለ ነጥብ በማስመዝገብ አሁን ላይ ደግሞ ለሶስተኛው ዙር የሚደረገውን ውድድር ያካሂዳሉ ማለት ነው። አብሳላትና ፍሬ ጽድቅ እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንኳን ደስ አላችሁ ለዚህ ዙር በመምጣታችሁ። እሺ ልጆች የምትመለከቱት ውድድር ዛሬ ለየት የሚያደርገው የምናካሂደው ውድድር ለደረጃ ወይም ደግሞ ሶስተኛ ለመውጣት የሚደረግ ውድድር በመሆኑ ነው። እናንተም በቤታችሁ ሆናችሁ ወረቀትና እስክሪብቶ በመያዝ እንደተለመደው ጥያቄዎቹን መጠያየቅ ከጓደኞቻችሁ ጋር ከወንድሞች ከእህቶቻችሁ ጋር ሆናችሁ መጠያየቅ እንዳትረሱ ማለት ነው። ሶስተኛ ማን ይወጣ ይሆን አብረን እናያለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እሺ ተመልሰን ተገናኝተናል። ቀጥታ የምንሄደው ወደ ጥያቄና መልሱ ነው ማለት ነው። ከዛ በፊት ግን ጥያቄውን ከማን እንጀምር? ከአብሳላት ካንቺ ጀመር። እሺ ያው እንደሚታወቀው ጥያቄና መልሱ ስንት ዘርፍ አለው? 3 ዘርፍ አለው። የእውነት ሐሰት ጥያቄ፣ የምርጫና ባጭሩ መልሱ። ስለዚህ የመጀመሪያው ዘርፍ የእውነት ሐሰት ዘርፍ ጥያቄ ቁጥር 1 ማዕድ ንጉስ ነው። እውነት ወይስ ሐሰት? እውነት። እውነት በትክክል ተመልሷል። እሺ ወደ ቀጣዩ ጥያቄ እንሄዳለን። ጥያቄ ቁጥር 2 አዳም በገነት ሲኖር ይለብስ የነበረው ልብስ ከቆዳ የተሰራ ልብስ ወይም የበለስ ቅጠል ነው። ሐሰት። ሐሰት በትክክል ተመልሷል። ለሁለታችሁም ቃልትን ያሰማል። ጥያቄ ቁጥር 3 ከ10ቱ ትእዛዛት መካከል እግዚአብሔርን ስለመውደድ ከሚፈጸሙ ትእዛዛት አንዱ አትግደል የሚለው ትእዛዝ ነው። እውነት ወይስ ሐሰት? ጥያቄውን እንድገምልኝ። እሺ ከ10ቱ ትእዛዛት መካከል እግዚአብሔርን ስለመውደድ ከሚፈጸሙ ትእዛዛት አንዱ አትግደል የሚለው ትእዛዝ ነው። እውነት ወይስ ሐሰት? ሐሰት። ሐሰት በትክክል ተመልሷል። አትግደል የሚለው ትእዛዝ በፍቅረ እግዚአብሔር ስር ሳይሆን በፍቅረ ቢጽ ስር የሚመደብ ትእዛዝ ስለሆነ ማለት ነው። እሺ የመጨረሻው የእውነት ሐሰት ጥያቄ ሙሴ 10ቱ ትእዛዛትን የተቀበለበት ቦታ የደብረ ታቦር ተራራ ይባላል። እውነት ወይስ ሐሰት? ሐሰት። ሐሰት። ምንድነው ተራራው? ደብረ ሲና። የደብረ ሲና ተራራ በትክክል ተመልሷል። እሺ ልጆች እንደተከታተላችሁት የእውነት ሐሰት ዘርፉን በዚህ መልኩ አጠናቀናል። ቀጣይ የምንሄደው የምርጫ ጥያቄዎች ላይ ነው ማለት ነው። የምርጫ ጥያቄ ቁጥር 1 አብሳላት ከስግደት አይነቶች መካከል የሆነው የቱ ነው? ሀሌታ ውሃ አድንኖ፣ ለ አስተብርኮ፣ ሐመር ውሃ ወዲቅ፣ ሁሉም በትክክል ተመልሷል። እሺ ፍሬ ጽድቅ ጥያቄ ቁጥር 2 ጸሎተ ቅዳሴ ከሌሎች ጸሎቶች የሚለየው በምንድን ነው? ጸሎተ ቅዳሴ ከሌሎች ጸሎቶች የሚለየው በምንድን ነው? ሀሌታ ውሃ በሚከናወንበት ቦታ፣ ለ ህብስቱን የክርስቶስ ስጋ ወይኑን የክርስቶስ ደም አድርጎ የሚለወጥበት ወይም ሚስጥር የሚፈጸምበት ስለሆነ፣ ሐመር ውሃ የጸሎቶች ሁሉ የበላይ ስለሆነ፣ ሁሉም በትክክል ተመልሷል። በድጋሚ ለሁለታችሁም ቃልትን ያሰማል። አሜን። እሺ ጥያቄ ቁጥር 3 በፍቅረ ቢጽ ስር ከሚመደቡት ትእዛዛት መካከል የመጀመሪያው የቱ ነው? ሀሌታ ውሃ ከኔ በቀር ሌሎች አማልክትን አታምልክ፣ ለ ባልንጀራህን እንደራስህ ውደድ፣ ሐመር ውሃ እናትና አባትህን አክብር፣ ሁሉም። ተቀሚልኝ። እሺ በፍቅረ ቢጽ ስር ከሚመደቡት ትእዛዛት መካከል የመጀመሪያው የቱ ነው? ሀሌታ ውሃ ከኔ በቀር ሌሎች አማልክትን አታምልክ፣ ለ ባልንጀራህን እንደራስህ ውደድ፣ ሐመር ውሃ እናትና አባትህን አክብር፣ ሁሉም።
ሀምን ጥያቄን መልስን አንዴ ተቀሚልን። እሺ በፍቅረ ቢጽ ስር ከሚመደቡት ትእዛዛት መካከል የመጀመሪያው የቱ ነው? ሀሌታ ውሃ ከኔ በቀር ሌሎች አማልክትን አታምልክ፣ ለ ባልንጀራህን እንደ ራስህ ውደድ፣ ሐመር ውሃ እናትና አባትህን አክብር፣ ሁሉም በትክክል አልተመለሰም። በፍቅረ ቢጽ ስር ከሚመደቡት ትእዛዛት የመጀመሪያው እናትና አባትህን አክብር ነው። እሺ ፍሬ ጽድቅ ጥያቄ ቁጥር 4 በፍቅረ እግዚአብሔር ስር ከሚመደቡት ትእዛዛት መካከል የመጨረሻው የቱ ነው? በፍቅረ እግዚአብሔር ስር ከሚመደቡት ትእዛዛት መካከል የመጨረሻው የቱ ነው? ሀሌታ ውሃ ባልንጀራህን እንደ ራስህ ውደድ፣ ለ የባልንጀራህን ቤት አትመኝ፣ ሐመር ውሃ የእግዚአብሔር አምላክህን ስም በከንቱ አትጥራ፣ መ የሰንበትን ቀን አክብር። በፍቅረ እግዚአብሔር መጨረሻ መ የሰንበትን ቀን አክብር። መ የሰንበትን ቀን አክብር በትክክል ተመልሷል። እሺ ልጆች እናንተም በቤታችሁ ናችሁ ይሄንን ጥያቄና መልስ እየሞከራችሁ እንደሆነ ተስፋ እናደርጋለን። የነበረን የምርጫ ጥያቄም የተከታተላችሁትን ይመስላል። አሁን የምንሄደው ወደ መጨረሻው ዘርፍ ወይም ደግሞ ባጭሩ መልሱ ዘርፍ ይሆናል ማለት ነው። አብሳላት የመጀመሪያው ጥያቄ ተዘጋጅተሻል? እሺ ከበጎ ምኞቶች መካከል መመኘት የማንችለው ምንድነው? ከበጎ ምኞቶች መካከል መመኘት የማንችለው ምንድነው? ከበጎ ምኞቶች መካከል መመኘት የማንችለው ምንድነው? የሰውን ነገር በትክክል አልተመለሰም። ልጆች ከበጎ ምኞቶች በሙሉ መመኘት የማንችለው እግዚአብሔርን መሆን ነው። እሺ ፍሬ ጽድቅ የጥያቄ ቁጥር 2 ባልንጀራ የሚባለው ምንድነው? ወይም ደግሞ ባልንጀራ የሚባለው ማን ነው? ሰው የተባለ ፍጥረት በሙሉ ባልንጀራ ነው። በትክክል ተመልሷል። እሺ ልጆች የነበረን የጥያቄና መልስ ውድድር ይህንን ይመስል ነበር። ተመልሰን ስንገናኝ ውጤቱን ይዘንላችሁ እንመጣለን ማለት ነው። እስከዛ አብራችሁን ቆዩ። ተመልሰን ተገናኝተናል ልጆች። በደረሰን ውጤት መሰረት እህታችን ፍሬ ጽድቅ ከተጠየቁት ጥያቄዎች በሙሉ ሁሉንም በመመለስ 3ኛ ደረጃን ይዛ አጠናቃለች። እህታችን አብሳላት ደግሞ 4ኛ ደረጃን ይዛ አጠናቃለች ማለት ነው። በቀጣይ የገና ዕለት ደግሞ 1ኛ ደረጃ ማን እንደሚይዝ እንከታተላለን ማለት ነው። እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ በስተመጨረሻ እድሉ ልስጣችሁ። ማመስገን ትችላለሽ ማለት በመጀመሪያ እዚህ ድረስ ላደረሰኝ እግዚአብሔር እናመሰግናለሁ። በመቀጠል ደግሞ ቤተሰቦቼን እና ደግሞ ለመላው ክርስትና ተከታዮች ደግሞ እንኳን አደረሳችሁ። ነሽብሳላ እንኳን አደረሳችሁ ለመላው ክርስትና እምነት ተከታዮች በሙሉ። ነሽ እናንተም በቤታችሁ ሆናችሁ የምትከታተሉ በሙሉ እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ እላለሁ። ዝግጅቱን በመምራት ጥያቄና መልሱን በማወዳደር አብሬያችሁ እስካሁን ድረስ የቆየሁት እኔ ሩት እንድሪያስ ነበር። በቀጣይ ጊዜ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። እሺ ልጆች ከዝግጅቱ ተመልሰናል። በጥሞና እንደተከታተላችሁ ተስፋ አደርጋለሁ። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማል። አሜን። በመላ ለምትከታተሉ እግዚአብሔር ልጆች ዝግጅቶቻችን ይከታተላችሁትን ይመስል ነበር። ብዙ ቁም ነገርና ትምህርት እንዳገኛችሁበትም ተስፋ እናደርጋለን። የዛሬዎቹን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ ብስራት ተስፋዬና እኔ አሜን ክብርሻ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ነቢያት።